እማዬ ናታን መጣ። አረ ናታን መጣ። ናታን እኮ ልጅግር ነው። ልጅግር በቃ ልጅግር ስትልክ እኮ ይበራል እኮ። ወይ አንጀሙቲ ናታንዬ። እሺ ሰዎች ሰላም። አይ መልካም ደህና ናቸው። በጣም አመሰግናለሁ ናታንዬ። አንተ ምንድነው ብብት ስር የደበቀው ክንፍ አለ እንዴ? ምን ማለት ነው እንዴ? ናታን አማቼ ነው በር የመጣ። አቤት ዳጣ ነገር ስታዞር ስቺበት ደግሞ ፍጥነትሽ ምን አለበት ዳጣይ ለውሃይ ትንሽ የጠብታ ያህል ብታጋቢባት። አይ እማዬ አንድ ጊዜ እኮ ነው ውሃን በቃ እንደኔ ሆኛ አልኳት። ከዛ ምን ብትጥሩ ነው እሻለችና በቃ ስሜ ዳጣ ነው አላለች። በቃ እኔም ከዛ በኋላ ተስፋ ቆረጥኩ። ውሃ እኮ ውሃ ናት። ይኸውልሽ ከመራሻት የትም ነው የምትገባው። አዎ ግን ደግሞ እኔም ባትከተል ይሻላታል። ኤቢን ብትመስል ይሻላል። እሷን ብትመስል ይሻላል። ኤቢ ቆይ የት ሄዳ ነው? ኤቢ አንተ እንደወጣ ነው ወደዛ ወደ አንተ ክፍል መሰለኝ ሄደችው። ምን ነው ናታን እየፈለከት? አይ እንትን ማለት ማስቲካ ይዘሊና ብላኝ ሁልጊዜም ቢሆን ስህተት መስራት የማይሰለቻት አቢጌል እልህኝነቷ የተከለከለችውንም ነገር መፈለጓ ከራሷም አልፎ የቤተሰቦቿን ህይወት ድብልቅልቁን ሊያወጣው ከጫፍ ደርሷል። አሳ ጉርጓሪ ዘንዶ ያወጣል የሰው ፈላጊ የራሱን ያጣል እንደሚባለው ሰላም ለናታን የሰጠችውን ያደራ ቃል ለማየት ስትል ሳታውቀው ለዳጣ እናቷን አገናኝታት። ነገር ግን እሷ እናቷን ለማጣት ከጫፍ ደርሳለች። ናታን ከሰላም አንድ ያደራ ቃል እንደተቀበለ ካወቀችበት ቀን አንስቶ በተለያየ መንገድ ውስጡ ስላለው ነገር ለማወቅ ሞክራ ባይሳካላትም ዛሬ ግን ናታን አንድ ቦታ ተልኮ ወጥቶ ቤት ውስጥ በሌለበት ክፍሉን ዝብርቅርቁን አውጥታ ፈትሻ አፈላልጋ አግኝተዋለች። ደረጀ እስከዛሬ ድረስ አንድም ቀን ሳይረሳው በሐሳቡ እየተመላለሰ ሲያስጨንቀው የከረመውን ቤተሰቦቹንም ላለመጉዳት አመቺ ጊዜና ሰዓት እየጠበቀለት ያለውን ጉዳይ ነው እንደ ቀልድ ወሬ ካገኘች በውስጧ መያዝ በማትችለው ሚስጥር የሚባል ነገር በማታውቀው በተንኮለኛው አቢጌል እጅ የገባው የተጠቀለለውን ላስቲክ እንዳገኘችው በውስጡ ያለውን ነገር ጊዜ ሳታባክን ለማየት መክፈት ጀምራለች። ነገር ግን ኤቢ ተሳክቶላት ዛሬም ያንን ወረቀት መመልከት የምትችል አይመስልም። ምክንያቱም ከተላከበት ቦታ ፈጥኖ ደርሶ የተመለሰው ናታን አቢጌል እሱ ክፍል ውስጥ እንዳለችም ሰምቶ በፍጥነት ወደ ክፍሉም ሄዷል። ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። አቢጌል ይህን ሁሉ ርቀት ሄዳ ክፍሉንም እንድትፈትሽ ያስገደዳት ነገር ከሰላም የተሰጠውን ዕቃ ለሷ አላሳይም ብሎ ለዳጣ ማንም በሌለበት ተገናኝተው ሊያሳያት ሲል ከተመለከተችው በኋላ ነው። ሁለቱም በፍርሃት እየተንሾካሾኩ እያወሩም ናታን ይቀጥልና ዳጣ ግን ይሄ ነገር ቢቀርብን ነው የሚሻለው እኔ የሰላምን አደራ እየበላሁ ያለው እየመሰለኝ ነው ቢላትም ነገር ግን ዳጣ በሁለቱ መሃል ሚስጥር አድርገው እንደሚይዙት ቃል ገብታለት ለማየት ይወስናሉ። በዛ መሃልም ነው አቢጌል መረጃ እንዲሆናት አስባ ስልኳንም አውጥታ ልትቀርጻቸው እየሞከረች ባለችበት ዳጣ የተመለከተቻት። ቀጥላም ናታን የሆነ ሰው ያየው መሰለኝ ብቻ ኤቢ እንዳትሆን ትለውና ተነስተው ማን እንደሆነ ለማወቅ መፈለግ ይጀምራሉ። ዳጣ ቤቱን በሙሉ ፈትሻ ሰው የሚባል ነገር ስላላገኘች ኤቢ መሆኗን ለማረጋገጥም ክፍሏ ገብታ አይታ ትወጣለች። ከናታን ጋርም እንደተገናኙ በቃ ይሄ ነገር ይብራብን ኤቢ ክፍሏ ውስጥ የለችም እዚህ አካባቢም እልፍ ስትል አይቻታለሁ አንድ ቦታ ተደብቃ እያየችን ነበር ነገ እናየዋለን ወደ መኝታ ቤትህ ግባ ትለውና ይለያያሉ። ኤቢ የሚፈጠረውን ነገር ለማየት ቆመው ከነበሩበት ደረጃ ስር ነበር የተደበቀችው። ናታንንም ተከታትላ ወደ መኝታ ቤቱ ገብቶ እቃውንም የት እንደሚያስቀምጠው ትመለከትና ወደ መኝታ ቤቷ ሄዳ ተመልሳ ትተኛለች። በዛን ሰዓት በነገሮች መደራረብ ተጨንቆ ሰሞኑን የሰላም እንቅልፍ ያጣው ደረጀ እንዲሁም በሱ ሁኔታም ግራ ተጋብታ አብራው ቁጭ ያለችው ማርታም እያወሩ ነበር። ደረጀ ስላስጨነቀው ነገር አልናገርም አሻፈረኝ ብሎ ድርቅ ስላለም ማርታ አንድ ሌላ የሚያስደነግጠውን ጥያቄ ትጠይቀዋለች። ባለፈው በእንቅልፍ ልቡ ሰላም ማሬ ማርቲዬ ይቅርታ ለምን እያለ እንደነበር ትጠይቀዋለች። ደረጀ በሰማው ነገር ተደናግጦም መቼ ማርቲ ቆይ ደግሞ ቅዠት አይደለ እንዴ? ቅዠት እኮ ነው ባለፈውም ጊዜ እንዲሁ ውሃ ስታሯሩጠኝ ነው ያየሁት እንደሱ ይሄም ቅዠት ነው ምንም የተፈጠረ ነገር የለም ብሎ ሲላት ማርታም አይመስለኝም ደሬ የሆነ የተፈጠረ ችግርማ አለ በተለይ ይሄ ያለፈውን አንድ ወር በፍጹም ልክ አይደለም ባለፈውም እኔ ላንቺ አልገባሽም ጥሩ ባል አይደለሁም ስትለኝም ነበር ብላ ስትለው ደረጀ አይ ማርቲ ምንም የተፈጠረ ነገር የለም አቅፌሽ ከተኛው ብዙ ጊዜ ያለፈን አይደለ ነይ እስቲ ልቀፍሽ ብሎ አታሉ አቅፏት ይተኛሉ። በነጋታውም ጧት ናታን
ልብሱን ለባብሶ ማርታ ወደ ላከችው ቦታ ለመሄድ እየወጣ እንዳለ ኤቢ ታገኘውና የት ሊሄድ እንደሆነ ተጠይቋለች። እሱም እንደሚመለስ ነግሯት ወደ ውጭ ይወጣል። ጊዜዋን ማባከን ያልፈለገችው ኤቢም በፍጥነት ወደ መኝታ ክፍሉ እየሄደች ባለችበት ማርታን ታገኛታለች። ትቀጥልና አንቺ ልጅ ምንድነው እንደዚህ የሚያቻኩልሽ ብላ ስጠይቃት ኤቢም ምን እቻኮላለሁ ብለሽ ነው? ዝም ብዬ እኮ ነው። እኔ እምልሽ እማዬ እንዴት ነሽ? እና ደግሞ አባዬ ምንም አልነገረሽም ብላ ስጠይቃት ማርታም አይ ምንም አልነገረኝም፣ ደህና ነኝ ከማለት ውጪ ምንም እያለ አይደለም ብላ ትነግራታለች። ኤቢም ትቀጥልና ትላንት እኮ ላወራው ፈልጌ ውጪ ቀጠሬው ነበር፣ ግን ምንም ነገር ሊነግረኝ አልቻለም። እኔ ግን እማዬ አባዬ የሆነ መናገር ያልፈለገው ግን ከባድ የሆነ ነገር የገጠመው ይመስለኛል። እውነት መቼም ቢሆን ተደብቆ አይቀርም ይወጣል እያለኝ ነበር። ሳስበው ግን ዝም ብዬ የቆየ ጉዳይ ይመስለኛል ብላ ስትላት ማርታም የኔ ልጅ አንቺ ብለው ከሰሙሽ ብዙ ታወሪያለሽ፣ በቃ ይበቃሻል ትላትና ጥላት ወደ ሳሎን ትሄዳለች። ኤቢም በፍጥነት ወደ ናታን ክፍል ለመግባት በሩን ለመክፈት ብትሞክርም ነገር ግን አልከፈት ይላታል። በንዴትም እየተመናቀረች ወደ ቤታቸው በረንዳ ጋር ሄዳ ማብሰልሰል ትጀምራለች። ቀጥላም በንዴት ታያለህ ናታን፣ ሰላም የሰጠችህን ካላየው እኔ ሞቻለሁ ማለት ነው። ጭራሽ ከኔ ደብቀህ ለዳጣ ልታሳያት? ወይኔ አቢጌል የማንም መጮች አልሆን ብላ በብስጭት ከራሷ ጋር ታወራለች። በዛን ሰዓት ናታን ከደረጀ ጋር መኪና ውስጥ ተቀምጠው እያወሩ ነበር። ደረጀም ይቀጥልና ዓለም ውጣ ውረድ ናት። እኛን አታውቀን። ስንወለድ ስንመጣ ተቀብላን፣ ስንሞት ስንሄድ ደግሞ ትሸኘናለች። ግን በቃ ምንም ቢሆን ህይወት ይቀጥላል ብሎ ሲለው ናታንም አዎ አባዬ ልክ ነህ፣ መጨነቅ አያስፈልግም፣ የኛ እድሜ በጣም አጭር ነው ብሎ ይለዋል። ደረጀ የሚቀጥልና የትኛውም ሰው የትኛውም ትውልድ የራሱ የሆነ ጭንቀት አለበት፣ እረፍት የለም። የሰው ልጅ አርፎ አያውቅም፣ ሰው ሲሞት ብቻ ነው የሚያርፈው ብሎ ሲለው ናታንም ልክ ነህ አባዬ፣ ለዛ ነው መጨነቅ የሌለብን። ሁልጊዜም ቢሆን ችግር ያልፋል፣ ግን ደግሞ አንዳንዴ አንዱ ሲያልፍ አንዱ ይተካል። የሚያስፈልገው ነገር የሚመጣውን በጸጋ እየተቀበሉ የተፈቀደልንን ብቻ እየኖርን ምንም ሳንጨነቅ በሰላም ኖሮ ማለፍ ነው። ዘመን በቀጫጭን ሳሮች እንደሚፈተል ማለቂያ የሌለው ገመድ ነው። እኛ ቀጫጭን ሳሮች ነን። እስከ ተወሰነ ድረስ ገመዱን እየሰራን እንቀጥላለን። የኛ ቁመት ሲያልቅ ሌላ ሳር ይገባል፣ እኛ ደግሞ ከታችን እንቀራለን። የተተካው ሲያልቅ ደግሞ ሌላ ይገባል። ገመዱን መርዘሙን ይቀጥላል። እየረሳነው ነው እንጂ ሁላችንም እንሞታለን። የጊዜ ጉዳይ ነው። ለዛ መጨነቅ የለብንም ብሎ ሲለው ደረጀም ይቅርታ ናታን፣ እኔ ተጨነቄ እናንተንም አስጨናቅኳችሁ አይደለ ብሎት በሐሳብ በድጋሚ ጭልጥ ሲል ናታንም አረ እንደዛ አትበል አባዬ፣ አንተ ብቻ ደህና ሁን እንጂ እኛ ምን እንሆናለን ብለህ ነው ብሎ ሲለው ደረጀም እስኪ ፈጣሪ ያውቃል። ለሁሉም ነገር መዘጋጀት፣ የሚመጣውንም በጸጋ ለመቀበል ራስን አዘጋጅቶ መጠበቅ ነው የሚሻለው። የሰው ልጅ ጥንካሬው የሚታወቀው በችግር ጊዜ ነው ብሎ ሲለው ሁሉንም ነገር ቀድሞውኑ የሚያውቅ የነበረው ናታን የዳጣ ጉዳይ ከሆነ የሚያስጨንቀው ብሎ አስቦ ግን አንዴ ለሆነ ነገር ደግሞ ሁሌ መጨነቅ አያስፈልግም ብሎ ይለዋል። ደረጀም አንዴ ተሰርቶ ነገር ግን ረጅም ጊዜ የሚከተልህ ነገር አለ። ለምሳሌ አንድ ጊዜ ተሳስተህ አንዲት ሴት ልጅ ብታስረግዝ ይሄ የአንድ ጊዜ ስህተት ነው የሚባለው ብሎ ሲጠይቀው ናታንም አዎ የአንድ ጊዜ ነው፣ ከአንድም ጊዜ የአንድ ቀን፣ ምናልባት ከአንድ ቀንም የደቂቃዎች ስህተት ነው ብሎ ሲለው ደረጀም አስበው እስቲ በዚህ ስህተት ልጅ ቢወለድ ይሄ ስህተት ካንተ ጋር ምን ያህል እንደሚቆይ ታውቃለህ? አንዳንድ ስህተቶች እዛው ተሰርቶ እዛው ይረሳሉ፣ ይጠፋሉ። እንደዚህ አይነት ስህተት ግን ረጅም ጊዜ አብረው ይቆያሉ። አየህ የተወለደው ልጅ በትክክለኛው መንገድ ስላልሆነ እናቱ እሱም ባየችው ቁጥር ትጨነቃለች። እሱም ተወልዶ መከራ ውስጥ የማንነት ቀውስ ውስጥ ይገባል። ልጁ ባላጠፋው እድሜ ልኩን ሰባራ ይሆናል። አየህ ናታን ያቺ ትንሽ ስህተት ምን ያህል እንደሰፋች ብሎ ሲለው ናታንም ምንም ማድረግ አይቻልም። አንድ ነገር ከሆነና ከተፈጠረ በኋላ ወደ ኋላ መመለስና እንዳይፈጠር ማድረግ አይቻልም። ስለዚህ ለሁሉም ነገር መፍትሄ መፈለግ ነው የሚሻለው። መፍትሄ የሌለው ነገር ደግሞ የለም ብሎ ሲለው ደረጀም እኔም እሱም ብዬ ነው ለመጽናናት እየሞከርኩኝ ያለሁት ብሎ ይለዋል። ከዚህ በኋላም ነው ናታን ወደ ቤት ሲመለስ አቢጌል ክፍሉ እንዳለች ሰምቶ በፍጥነት ወደ መኝታ ቤቱ የሄደው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።